ዋው ሰዓታችን አንዳንድ ደቂቃ ገፍቷል። ሶሪ ፎር ዛት ተማሪዎች ይዘው አባት እግዚአብሔር ሆይ በክርስቶስ ኢየሱስ ስም ስለዚህ ጊዜ እጅግ አድርገን እናመሰግናለን። ክብር ምስጋና ላንተ ይሁን። ነው ደግሞ ጌታ ሆይ በያለንበት ሁላችንንም ረድተህ ይህንን ጊዜ ይህንን እድል እንድናይ እድል ስለሰጠን በክርስቶስ ኢየሱስ ስም እናመሰግናለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። የሚሆነው ነገር ሁሉ ላንተ ክብር ይሁን። እናመሰግናለን። ሰዓት ጊዜውን ሁሉ ተቆጣጠር። አሜን። በሆነው በናዝሬቱ ጌታ ኢየሱስ ስም ጸለይን። አሜን አሜን። ደግሞ እንኳን ተሰጣይለ እና ሲያስላፍ ይተሳ I think ባለፈው ሳምንት ጥሩ ጊዜ እንደነበረ አስታውሳለሁ። በተለይ ትርጉም ከየት ነው የሚገኘው? ትርጉም ማን ነው? ወይንም የትርጉምን በመስጠት ሂደት ውስጥ በትርጓሜ ሂደት ውስጥ ወሳኝ ቃላት ማን ናቸው የሚሉ ጉዳዮች አንስተን ዲስከስ አድርገናል። ቴሌግራም ላይ አታች አድርጌያለሁ። የመጀመሪያው አሳይመንት ሪፍሌክሽን አሳይመንት የመጀመሪያው የምልከታ ጽሁፍ ምን እንደምታረጉ ምን እንደምትሰሩ ደግሞ የሚገልጽ የሲለበሳችሁ ላይ መጨረሻው ላይ ያንዳንዱን ነገር ዝርዝር ጽፌያለሁ። የምልከታ ጽሁፍ ሲጻፍ ምን ማለት ነው? የምልከታ ጽሁፍ ማለት ምን ነገሮች ያካትታል የሚሉትን ጉዳዮች እናንተ ሄዳችሁ እዛ ላይ አንብቡ። በጽሁፍ የሰፈረ ነገር ስላለ እናንተ አንብቡ። አይ ቲንክ በባለፈው ሳምንት ያየነው ሰመሪውን ነው፣ በአጠቃላይ ዝርዝር ሀሳቡን ነው። ነገር ግን በዝርዝር ደግሞ አሁን በጽሁፌ ላይ ዝርዝር ጉዳዮችን አካትቼ ልኬላችኋለሁ። እናንተ ያንን ጽሁፍ ታነቡና አንደኛ ጽሁፉን አጠቃላችሁ መጻፍ፣ ሁለተኛ መልከታዎቻችሁን እዛ ላይ ሲለበሱ ላይ ምን ማድረግ እንዳለባችሁ ተጠቅሶላችኋል። እሱ መቼ እንደምታመጡ እነግራችኋለሁ። አይ ቲንክ በጣም ቀላል አሳይመንት ነው። ከአንድ ሳምንት በላይ የሚፈጅ አይመስለኝም። የዛሬ ሳምንት እሱን አንብባችሁ ምልከታችሁን እንድታስገቡ ይሁን ማለት ነው። እንዴት እንደምታስገቡ ኢሜይሌን ልክላችኋለሁ። እዛው ሲለበሱ ላይ አለባችሁ ኢሜይል፣ ግን ሌላ መንገድ መጠቀም ያለብን ይመስለኛል። ብዙ ተማሪዎች ስላሉ ለመለየት እሱን ከነጋግረን እንወስናለን። ኦኬ፣ ዛሬ የትርጓሜ ታሪክን በተመለከተ በሚቀጥሉት ጊዜያቶች ቢያንስ ለሶስት ክፍለ ጊዜያቶች ያህል የትርጓሜ ታሪክ እንመለከታለን። የትርጓሜ ታሪክ ስንል በባለፈውም ጊዜያቶች እንደነገርኳችሁ እኛ ብቻ አይደለንም መጽሐፍ ቅዱስን አንብበን የተረዳ ነው። ለዘመናት መጽሐፍ ቅዱስ ሲነበብ፣ ለዘመናት መጽሐፍ ቅዱስ ሲተረጎም ኖሯል። መጽሐፍ ቅዱሳችን ሙሉ ነው። ብሉይ ኪዳን እና አዲስ ኪዳን ወይም የሁለት ድምጽ ቢጨመር እሺ ድምጽ ቀስ እያለ እየጨመረ ይመጣል እና ብሉይ ኪዳን እና አዲስ ኪዳናችንን ማለታችን በመጽሐፍ ቅዱስ
መጽሐፍ ቅዱሳችን ድምፅ አይደርስም ፕሊዝ እናንተ ጋር ሊሆን ይችላል እስቲ ቼክ አድርጉ እናንተም ጋር ምናልባት ሌሎቻችሁ ይሰማል አዎ ይሰማል ይኸው ተጋለ ማለት ነው ደክሞኛል ማለት ነው እሺ የትርጓሜ ታሪክ ስንል እንደተነጋገርነው እኛ ብቻ አይደለንም እንደተረጎመው መጽሐፍ ቅዱስ ያነበብነው ሌሎችም በተለይ ትርጓሜ ታሪክ ስንል ሰሞኑን እንደተመለከትነው ትርጓሜ ወይንም የላቀ ስነ አፈታት ላይ ትርጓሜ ምን ማለት ነው አርት ነው ሳይንስ ነው ብለናል አይደል አርት ነው ስንል ምን ማለታችን ነው ሳይንስ ነው ስንል ምን ማለታችን ነው ሌሎች ያተረጓጎም ክህሎቶችንም እንደዚህ ያጣመረ ነው እነዚህን ጉዳዮች ስንመለከት በዘመናት ሂደት ውስጥ የዳበሩ ናቸው እንጂ በአንድ ጊዜ አይደለም ታሪክ ነው ስንል የጊዜ ርዝማኔ ያለው ማለት ነው ወይንም በባለፉት ጊዜያቶች እየተደመረ እየተጨመረበት የመጣ ጉዳይ አለ ማለት ነው እነዛን ጉዳዮች ለኛ ለመጽሐፍ ቅዱሳችንን ለመረዳት ወይንም የትርጓሜ ዘዴዎችን ለማወቅ እነዚህ ጉዳዮች ወሳኝ ናቸው የትርጓሜ ታሪክ ያለው ለዛ ነው ትርጓሜ ታሪክን ማጥናት በጣም አስፈላጊ ነው ታሪክን ማጥናት የሚያስፈልግበት ዋናው ምክንያት ታሪክን ማጥናት ለምን ያስፈልጋል ለመጀመሪያ ነገር እንደነገርኳችሁ አንድ በዘመናት የዳበሩ ዘዴዎች ስላሉ ነው እነዚህ የትርጓሜ ዘዴዎች በዘመናት የዳበሩት ካልን አንድ ደግሞ በዘመናዊ ዓለም ውስጥ አንድ የተለመደ የተዘወተረ የመጣ ጉዳይ ማለት እሱ ምንድነው የቀደመውን የመጽሐፍ ቅዱስ ትርጓሜ ምን አይነት ስም ይሰጠዋል ወይ ምን አይነት ፐርሰፕሽን አለው ክሪቲካል ናቸው ወይንም ከድረ ዘመናዊነት በፊት ያሉ የቆዩ ኦብሶሌት ወይንም ከዘመን በፊት ያሉ ማለት ነው ኦብሶሌት ማለት ኦልሞስት ያረጁ ወይንም በእንደዚህ አይነት ፐርሰፕሽን የመጥራት ልምድ አለና በተለይ ከድረ ዘመናዊ አስተሳሰብ ጋር የመነጨ ጋር አብሮ የሚሄድ ሐሳብ ነው